መከራ ናቸው። አሁን ኑሮ የመረራ ከሆነ እንደዛ አረገ ብትልህሳ ደግሞ እዛ ሀገር አገባኝ ወለ አስወልዶኛል ብትል ቀለሉ ይችላል ሁለድልኝ ብቻ ብላ ነው አትልም። የዛ ሀገር እችም ኢትዮጵያዊ ናት። ኧረ ዛሬ ሴት ሞልቷል። እችም ኢትዮጵያዊ ናት። ካጅልሃል መሰል አንተ ማይልህ እየቀላወጠ ነው ሳያው አይደለም መንገዱን ስታመስመሩ እየገባች ይኸው አለ መንገዱ ጠፍታ ነው እንዴ? ጠፍታ ነው የሚሆነው ወላሂ የእግር መንገዱን ጥላ ጀብረር ትላለች። የእግር መንገዱን ጥላ በዝክ በእግር መንገድ መሄዱን ጥላ በዛ በሳሩ ላይ ሸብከክ ትላለች። ምን ላድርጋት? አላህ ይርዳት ወላሂ ያሳዝናሉ እኮ እዛ አሁን አንተ አለበት ቦታ ላይ መንገስ አራራ ጠፍታ አይደለም እንትን እየሄደች ነው። እባስ መቀመጫው ተቀመጠች ሄዳ እምከድበት አላም ማለት ነው። ይኸውልህ ሜምበሬን በእኔ ፎቶ አድርጌዋለሁ በእኔ ስም አብሩ የኔ ሜምበር አሁን ገብተህ ብታየው በእኔ ስም ነው በእኔ ፎቶ። ኧረ ጉራ ማን ነው ኳተር ነው ያለሽ? ረመዳን ጀማል የምትባል አሁን ምን ነው ዘበኛው ነኝ አልክ? ምን ነው ቤት ኪራኝ አስጠግቼዋለሁ አልክ? ሰውዬ ምን ነው ሽንቴ ብሪንዳ ይሆንልኝ ምን ብሎ ነው? ኳተር በእግር መሄድ የለም ይላል። ኳተር ቤት አከራይተኛል፣ ቪዛ መጣልኛል። ዋይ ምቀኛ ነው እኮ ወላሂ ይሄ ምቀኛ ነው። አላህ አልጠፈበትም እንጂ ሰጣ አድርጎ የፈጠረው ምቀኛ ነው። ምቀኛ ሁሉ ጊዜም ተቃር ናቸው መውደቅን ለመመልከት። የስንት ሰው ዱዓ አለ አንተ አትወርቅም ኢንሻአላህ። የብዙ ሰው ዱዓ አለ አንተ ብትወርቅም ትነሳለህ። ኧረ አልሐምዱሊላህ። የምን መውደቅ ነው ሸህ መሐመድ? የምን መውደቅ? የወደቀ እናነሳለን። አይዋ መንገዳገድ ያለ ነው ማንኛውም ሰው ታዲያ ታልሰራ ይወድቃል እንዴ? እንኳን እኛና ታልሰራ ትንገዳገዳለህ። ባለፈ ታስረው ነበር። መንገዳገድ ያለ ነው አባቴ። ሙቆኛል አሁን እንዴት ሙቆኛል። መንገድ እያክ ነው። ምን ያህል ሰዓት ነው ስፖርት የምትሰራው? ገና ትላንት ማታ ነው የጀመርኩት። ያው እንደፈለኩ ሰዓት አረ ይሄ ስልክ እያለ ገንዘብ መክሰር እንጂ ስፖርት ምንም አያሰራ። ዝም ብለህ ስልክ ላይ ነው። እጣ መቁረጥ የምትፈልጉ ወደ ግሩባችን ኑቶሎ በዋትስአፕ አናግሩኝ። አሁን 100 ሰው ነው የቀረው። 100 ሰው ፈቃጥ 100 ሰው ነው ያልቆረጠ። እንደውም ከ100 ሰው በታች ነው። ዛሬ ፈልጌሃለሁኝ እኔ ከለሊቱ ኢሻ በኋላ ፈልጌሃለሁኝ በእኔ ቤት እንድትገኝ። ምን አለ? ፕሮግራም አለኝ እንድትገኝ። ፕሮግራሙ ምንድን ነው? እነግርሃለሁ ወይ ደውልልኝ ወይም እነግርሃለሁ ብዬሃለሁ። ሸህ መሐመድ በላይ የሚተላለፍ ፕሮግራም ከሆነ በዚሁ ንገረኝ። በሚስጥር ከሆነ እሺ ይኮ አንተ ነገር ግራ ገባኝ። ተላለፍ ነው ግን እምነግርህ በውስጥ ነው። እቤት የደረስኩ ሸህ መሐመድ ተባርኩኝ። አይከፍላችሁም። አንዳንድ ደብል ተባርኩኝ ላሸንፈው ሙዲሩን አይሮባ እንዴት አየህ? ሳየው ዛሬ ኧረ ያበደ ነው ሀቢቢ፣ የዛሬው ያበደ ነው ወላሂ በላይ
ሰለላሁ ዐላ እነ ነበር ድሮ ያው ሰለላሁ ዐላ እንዴት ነው መውለድ እንዴት ነው? ያበደ ነው። ወላሂ ሸህ መሐመድ ሙከየፉን ሳላጠፋው ሂጄ ማለት ነው ክላሱን ክፍት ባደርገው ዝም ብሎ ፍሪጅ የገባው መሰለኝ። ቀዝቅዟል። የት አባቷ ያቺ ቤት አከራይቱ 3 ቀን አልጋ ቤት አስተኝታኝ ሙከየፍ ተበላሽቶ የ3 ቀን 600 ትከፍላለሽ ብላ አልከፍልም ብላኝ በቃ ሙከየፏንም አላጠፋለት ምን አባቷንስ አላጠፋውም። የት አባቱ ዝም ብሎ ነው የሚሄደው። በወር ነው የምከፍለው ዝም ብለህ ወይስ እንደቆጠረ ነው? ሙከየፍን ያልከፍልም። አዎ በቀል ነው። ሙከየፍ አልቆጥርም አልከፍልም። ራሷ ናት የምትከፍለው። ሴት ነው ያከራየ ሀበሻ ላይ ሀበሻ አይደለችም፣ ስሪላንካ ናት። ስሪላንካ አሰሪ ሊብላ ዛሬ ነገ እያለች 3 ቀን ነዳች። 3 ቀን ያ አሁን አዙር የወጣውኝ ሙከየፉ ዝም ብሎ እየሄደ ነው። ግን ሐራም ነው ተስሪፍ። ግን ዘመን ተሻጋሪው አብዱ እንዴት ነህ? ምን ስማ ይኸው ቤቷ የሚመስለውን ሸህ መሐመድ የሳውዲን የገጠር ፍየሎች ጠባቂ አይመስል ይመስላል። ኢላሃ ኢላላህ ከሚስ ምሽት ፍየሎች ስናግድ ያለንበት ነው ወላሂ። ከሚስ ምሽት ፍየል ይባላል እኮ ይሄ ምን ያህል ነው የምከፍለው አሁን? ይሄን ወላሂ ሸህ መሐመድ 1000 ነው በሳውዲ 1000 ሪያል በወር። ወንድሜ ታሳዝናል። የደለው ትመስላለህ በርቀት ሲያሁ ግን አላህ ይከተልህ። እኔ ምንም አልልም። ሰያ ሚስቴ መሐመድ አረብን የመሰለ ወለደችልኝ። እድለኛ ነህ። አይማ ሳታውቀኝ ማታ ነው ልጁ የኔ ነው። ቀለሙን በደንብ አብላ እንዳይረብብኝ። ጭራሽ መሐመድ የመሰለ ልጅ እኮ አለ አላህ ረዝቋል። አባቴ ሚስቴ ተወድኋል ያለኝ አንደኛው ደግሞ ሰላም እንዴት ናችሁ? ጅል እኮ ነው። ይሄን ሰውዬ ሰወደው ብላው ይሆናል እንግዲህ ቲክቶክ ሲያው ሚስቴ ተወድሃለች ብሎ መጣ። እኔ ሚስቴ ሌላ ወንድ እወዳለሁ ታለችኝ ፊቴ አፈር ነው እንጂማ በላት ተማታታ። እሺ አንድ ወንድ እወደዋለሁ ብትለኝ እኔ ፊት ኧረ እንዴት ምን ያክል ነው እንዴ? አንተሳ አይ ፍቅረኛስ ምሳሌ ፍቅረኛክ ባሌን ወደዋለሁ ጓደኛዬን ወደዋለሁ እከሌን ወደዋለሁ ይሄ ልጅ ወደው ብትልህ ምን ታረጋታለህ? ያማ የራሷ ጉዳይ። ሚስቴ አይደለች እኔስ ጊዜያዊ አይደለም። ሚስቴ እንዳው ነው። የምን ፍቅረኛ ነው? ሸማም ነው ደረሳ ፍቅረኛ ይችላል። እኔ ስለናንተ ነው እኮ ስለኔ ህይወት አይደለም። ፍቅረኛ ብትልህስ ማለት ነው። አይ ፍቅረኛ እኮ የሌላ ምናት ማለት ነው። የኔ ካሚስቴ ቆጣየኩኝ እናንተን ስራ ነው የሚጠቁት የኔን ስራ ጠየቁ። የኒካ ሚስቴ ግን አንድ ወንድ እወደዋለሁ ብትለኝ እኔ ፊት አይኗን አጥፍቼላት ያው አበቃ ነገሩ። ማሳከሙ ዲያ ነው ማባረር አይሻል እኮ አይኗን አጥፍቼ ነው ማባረር። ኮምብሪን ጋር ጉኘኔዎቹ 300 ሰዎች ግን እኮ ይለያያል አይደል? አሁን ለምሳሌ
ፍቅረኛ የሚባል ወይንም ደግሞ የሆነ ወይ ውሽማ በእኛ ሀገር አጠራር። አሁን እሷና ሚስት እኮ ይለያያሉ። አስበዋል? አሁን ሚስት አሁን ለምሳሌ ያቺ እንደዛ ብትል ትተዋታለህ። ቀላል ነው። ታባራታለህ። መጀመሪያ ታባራታለህ። በቃ አዮ ምሳሌ አንድ ነገር ልጠይቅክ። አያፍርደውና ሚስት በላይ ላይ ቼክ ብታረግብህስ? ቼክ ማለት ምን እንደሆነ አላውቅም፣ ግን ሀጁ ነግራኝ ነው። ወረበል ካባ ሳታውቀው ነው እንዴ ታዲያ? በኋላ ነግራኛለች በአማርኛ። ሚስቴ በኔ ላይ ቼክ ብታደርግ ቼክ ታይሆን መጀመሪያ ምን አደርጋለሁ መሰለህ? መቼም ታየው ነው። መቼም ታላየውና አየህም ወይም ደግሞ ባይኑ ያየ ሰው በቪዲዮ ቀርጦ ቢያሳይ ሼህ መሐመድ መጀመሪያ ምንድነው የማደርገው? ቺት የምወዳት ሴት ከሆነች መጀመሪያ ወንዱን ነው። ምክንያቱም ምን ያክል ቢደፍረኝ ነው የኔ ሚስት የጠየቀው። ወንዱን ነው ያኔ ለማድረግ የተመቸኝን ሁሉ አደርገዋለሁ። ለማድረግ የተመቸኝን ኦኬ፣ ገብቶሃል? በጩቤም ልውጋው፣ በጥይትም ታለ በጥይትም ይሁን ዙሮ ለማድረግ የተመቸ የተሳመው ወንዱ ምን አረገ? ቼክ ማድረግ ምንድነው? ሼህ መሐመድ ብትሳሳምብህ አይደል? አድምጠኝ አልኩህ። መጀመሪያ ወንዱን የተቻለኝን አደርገዋለሁ። የተመቸኝን አልኩህ። የተመቸኝን ኦኬ። ከዛ እመወዳት ከሆነች ነው። ከዛ እሷን ደግሞ እንደዚህ እግርና እግሯን አስርና በማቂር ዳቦዋን አቃጥሌ የሆነ ሳከኛ አድርጌ ነው ማባራት። ሌላ ሰው እንዳታገባ። እኔ እንኳን ሰው አይጨክኝ ወላሂ አጥላ ወረበልካ በሐቁን ነው የምነግርህ። ወይም ደግሞ ይሄን ተዘነ ማገጫን ንግድላ አድርጌ እጥላለሁ ሌላ ሰው እንዳይስማት። እማልወዳት ከሆነች ደግሞ ለመደፈሬ ወንዱን አልለቀውም። እንዴት ምንም ይሁን ምንም የኔ ሚስት እንዴት ብሎ ወንዱ ጋር አንፋታም፣ አልለቀውም። እማልወዳት ከሆነች እሷን ግን ምንም አላደርጋት። ሳቅዬ በቃ ደህና ሁኒ መልካም ነው ማለት ምንም ጣቷን ፊቴን ራሱ አላጠቁርባት። ቀስ ብለሽ ውጪ ማሰላማ ነው ማለት እማልወዳት ከሆነች። ምክንያቱም ሌላ የሚወዳት አጊታ ኑሮዋን ልቀጥል ትችላለች። መወዳት ከሆነ ግን እኔ የወደድኳት ሌላ ቦታ እንዳትሄድ አካለ ጎዶሎ ነው የማደርጋት። ሰላም አለይኩም ሼህ። እቺ ሴትዮ ጠፍታልን ነበር እኮ አንተ በየት መጣች? ኧረ ወላሂ ለምን ትጠፋብናለህ? ወአለይኩም ሰላም ነጅዋ። ኧረ ነጅዋ ነጃችን ነጅዬ እኔ ምን ማድረግ አለብኝ መሰለክ? ሰየው የምወዳት ከሆነ ይህንን ከንፈሯን ከዝህና ከዝህ ላጣርጌ በጩቤ እጥላለሁ። እሺ እማልወዳት ከሆነ ፍቅር ከሌለብኝ ደግሞ እሱንም አልበቀልም እሷንም አልበቀልም። ባይ ባይ ነው የምለው ሁለቱንም። እሱንም አለቀው። የምትወዳትም ቢሆን እኮ ደህየውልህ ሼህ መሐመድ አንተ ሞኝ ነህ ማለት ነው። ኤማ ያችንም ሚስቱን አርጌ ምንም አይል በቃ ትደፈራለህ። የማትደፈር መሆን አለብህ። ለክብር ስትል ሞኝም ብትሆን እሷን ተውና እሱንማ መልቀቅ የለብህ። ኤማ ተደፈርክ ሌላም ብታገባ ያው ታየው። ግን የፈለገው ቢሆን ወንድ ልጅ መሳብ የምትችል ሴት መሆኗን ታምናለህ አታምንም? ለሴት ልጅ ወንድ ልጅ ማቅረብ የምትችለው ሴት ልጅ ናት። ሳህ 100% የምነግርህ። እና ታዲያ ወንድ ሴትን ማቅረብ የምትችለው ሴት ነው። ወንድ ማቅረብ
ወንድን ወጥመድ ማስገባት እኮ በሴት ነው። ምን ጥርጥር አለ? በቃ ሴት ቀደም የፈለገው ቢሆን አንድ ሴት ልጅ ፊቷን ወይም ደግሞ በቃላቷ ወይም በፊቷ ታላቀረበች ፊዚካል ታላቀረበች ወይም በንግግሯ ታላቀረበች ያችን ሴት የመናገር ምንም ሐሳብ የለም። ምንም የመግባት እንደውም ትፈራለህ። ግን የኔ ግን በተቃራኒ ነው። አንተ የኔ ከወንዶች ሁሉ በተቃራኒ ነው። አይገርምህም? እንዴት ነው አንተ የተለየበት? ታብ ኮምብሪንግ አርጎ ደምታባ የኔ ሐሳብ ማለት ነው። እነዚህ ገራገር ሴቶችን አልወድም። የሚስቁ ሴቶችን አልወድም። እነዛን ቆስጣና ሴቶችን በዛም በዝም ብለህ ልክ አስገብተህ እነሱ ጋር እንትማ መግባባት ወይም እንደው ነው እንጂ እነዚህ ገና ስታቸው የሚሉ ሴቶች አልፈልግም። ቆስጠን ብላ እንዳትነካኝ የምትል ሴት ከሆነ ግን ዝም ብለህ ሴት ወይም ደግሞ አላህን ፈራለህ። ይኸውልህ እኔ ዝም ብለው አንደው ፈጣሪያቸውን ፈርተው በዝክ በልባቸው ፈጣሪያቸውን ፈርተው የሚሄዱ ሴቶች በጣም ነው የማምናቸው። ይችማ እንደ አስተግፈረላ ማርያምን ጊዮርጊስን አስተግፈረላ ላዚም አላህን ፈራ ለምትለው እነዛ አደገኛ ናቸው። አደገኛ በነገራችን ሸህ መሐመድ አንድ ነገር ልንገርህ። ምንም ትሁን ምንም ያንተ ጥንካሬ እንጂ ሴቶች በቀላል ነገር ታንበረካቸዋለህ። ምንም ይሁን ምንም ዋናው ግን የወንዱ ነው። ፈሪ ወንድ መቼም ሴት ማንበርከክ የምችለው ሴት ልጅ እንዴት ነው እስኪ ንገረኝ ኮዱን። መቼም ሰው ወንድሙ ነው አለመፍራት ደፋር መሆን። ኧረ ብራዘር ይሰራል አካውንቱ አሁን እያስገቡበት ነው። ምናልባት 63 ብለህ ዝም ብለህ እንደሆነ 37 ሰላም አለይኩም ወንድሜ። ወአለይኩም ሰላም መሐመድ። ይኸውልህ ሴትን እንዴት ነው በአላህ ምን ሆነሽ ነው የጠፋሽው? በአላህ ወንድሜ እንኳን መጥቶልኝ በሰላም መጥቶልኛል ብዬ ሳልነግርህ ብታይ ዳታ ሴትዮዋ ጋር ተጣልቼ ልብስ አልያዝኩኝ ምን አልያዝኩኝ ካርድ ሴም ካርድን ማስቆርጣው በስሟ ነበረ። በቃ ገና አሁን ወጥቼ ነው ከእንትን ሴም ካርድ ልገዛ መሽዋሩ አስሮልኝ ነው ዳታ። ለምን አባረረችሽ? ወንድሜን ልቀበል ልሄድ ነው ስላትኝ አይሆንም አትሄጂም አለችኝ። ታደርስ እኔም በወንድሜ አልደራደርም አልኳት። ወንድምሽን አቤት አታሳርጅም እንዳመቸሽ አትሄጂም እንዴ? ኧረ እባክህ ታሞ ሆስፒታል እኮ እያመላለስኩት ነው። ትቀዳለህ እንዴ? የብቻ ለወር መከራየት ነበረብኝ ለሱ እዛ እሷ ጋር ለማስማንጠር ስለማልችል ምን ታመሙ መንገድ ላይ እንደዚህ ከባድ መጥፎ ውሃ ቆሻሻ ውሃ እየጠጡ ስለሚመጡ እዚህ ጥሩ ምግብ ሲበሉና ጥሩ ውሃ ሲጠጡ ንጹህ ውሃ ሲጠጡ ያሟቸዋል። እኛ መቻመመን 2-0 ለዚህ መጥቶ አንተ የበሰበት ሽማግሌ ነህ ማለት ድሮም የከንዳ ውሃ እየጠጣክ ነው ያደግከው። አባቱ አንቺ ከካሚ አንቺስ ምንድነው የሚጠጣው? የከንዳ ውሃ አይደለም የሚጠጣው። ኧረ ወላሂ የምንጭ ውሃ ነው የምንጭ ውሃ። አላውቀውም እንዳገራችሁን ደግሞ አሁን የየመን መንገድ አሁን ተለያይቷል። ሰውዬው ስራ ያበዛበት ነው። ውሃ አረንጓዴ ላላ ግስት ላይ ነኝ ግስት ላይ ነኝ። ሸሙሄን ሰላም እያልኩት ነው። ሸሙሄ ለማንኛውም ወንድሜ በሰላም ገብቶልኛል። ወንድሜ አላህ ጥሩውን ስራ እንድሰጠው አንድ ነው ናትላኩ መልካም እንኳን መልካም መጣ ወንድምሽ፣ እንኳን ደህና ገባልሽ። አሁን ነው የምትጠይቀኝ? ንፍጣም ልጋጋም ሸሙሄ ምን በይው ነው የምትለኝ? ያው ሴትዮዋ ላይ ምንድነው ነገር ታውቃለህ? ወላሂ ለምን ሳነግር ሸሙሄ እንደ ልክ ያቅካል። ያመሽዋሩ ጋር ነኝ ያለሁትኝ
ከፋጡማ ደስም አላሉኝም። እነዚህ ሁለቶቹ እንኳን ያልከው ሰውዬ ነው እየወሰደኝ ያለው። አለስ አንቺ ጋር ነው ያለው። አዎ ይሄው እሷ ልናመጣት ልንሄድ ነው። እሷ በስሟ ሲም ካርድ ልታወጣልኝ ኢቃማ ስላላት በኔ ቀኝሁን በይው አለ የሆነ ኮድ ያላቸው እኔ ላይ ዛሃራና ቻንጅራን ይሰሩብኛል ላይቴ ላይ ሸሞሄ አለ ነገር ይሄው አለ ነገር እያለህ ነው። ወረቢ ኢርፎን ላይ አድርጌ እያወራሁ ስለሆነ ነው የማይሰማ። ወላሂ እስኪ ምንም በእሷና እኔ መካከል ምንም የለም። ወላሂ ይበለኝ በእሷና በእኔ መካከል እስኪ ወላሂ ምንም አይነት ነገር የለም ይበለኝ እያለ ነው። ማለት ነው። ኧረ እባክህ ሚስትህ ካለክ እየሰማችሁ ሆናል። ይቅርብህ ሰውዬው ሸህ መሐመድ የምኑን አገኛለሁ ብላ የምኑን ጣለች የሚባለው እኔ እኮ አይቻቸው ነው። ሁለቱ ስራ አክብረኝ። እህትና ወንድም ነው የሚሆኑት። እህትና ወንድም ናቸው። በረካ ይሁኑ። ፍቅራቸው ይቀጥል። ላ ሸሞ ሰይድ ራሱ በቪዲዮ አይቷት ስለፈለጋት ነው ልጅቷን። ዝም በለው። ይሄንን ቀንቶ ነው። ማና ልጅቱ የዘለተ ያሳየውክ ምግብ ቤት እና አንቺ እህታችን ነሽ። ያ ታዲያች ባላላት አላልሽም እንዴ? የላትም። ሳይዝ እስኪ ሰዎችን ስራ ፈልጉልኝ በላቸው ለወንድሜ ሪያድ ሪያድ ጅዳ ይሻለዋል። ሪያድ ጥሩ አይደለም። በዛው በሪያድ ያሉ እንፈልግለታለን። በዛው እንፈልጋለን። ያቀኛል ወንድምሽ። አንተ ገና አንድ ፍሬ ልጅ እኮ ነው። እኔ እኮ በ8 አመት በልጠዋለሁ። አያውቅም። አሬው በ8 ታላቅ ነው የሚያውቀው። ወላሂ በ8 አመት አይደለም የምትበልጪው፣ በ16 አመት ነው የምትበልጪው። እግር ብላ ንፍጣም በ8 አመት እኔ ብታይ ዝም ያለ ነው ምናምን። አሁን እንዴት ይሆናል ምናምን እያልኩ ይጨንቀኛል። ከዛ ሁለታ ተናድጄ እየተናገርኩ እያለ እንዴት እንደዚህ እኮ አይደለም ሰከን በይ እንጂ አላለኝ መሰለኝ። ከዛ ደግሞ የሆነ ነገር ስልክ ገዝቼለት እያሳየሁት አንድ ጊዜ ያሳየችው ሁለት ካልገባው ጮህበታለሁ። እንዲህ አትጮህብኝ። እኔ ሰዎች ሲጮህብኝ ግራ ነው የሚጋባኝ። አባቴ ራሱ እንደዚህ ሲጮህብኝ የሚይዘው ነበር የሚጠፋኝ። ስትጮህብኝ አይገባኝም ይለኛል። ሲያከብረኝ ብታይ ሲያከብረኝ ነመዲው በይ ግዴለሽም። አሁን ትንሽ ሀገር ለመድበልም ያው ከዛ ደግሞ ኢትዮጵያ ደውዬ እያቀራቀርኩኝ ምናምን ነገር እንዴ ታቀሳስሪው የለ እንደ አንቺማ ክብሪት ነሽ አለኝ። ትላንትና ማለት አባቴ ጋር ደውዬ እያቀሳሰርኩኝ ወይፈን ነበረውና ወይፈኑን ሲቅምበት ቆይቶ አስይዞ ነው የሄደው። የለውም አለኝ አባቴ። ከዛ አባቴ እንደዚህ እያለ ነው ስለ አረኔ አልቃምኩም የራሴ ነው ወይ ይለኛል። ከዛም በኋላ ብቻ አንዳንድ እያልኩ ሳቀራቅር እንዴ ቀላል ታቀሳስር ያለሽ እንዴ አንቺማ ክብሪት ነሽ አለኝ። ሳቀላ አቅሽም እንዴ ገና ህፃን እያለ ነው የመጣሁት። ሳይዶ ሰላም አለይኩም። አብድ እንዴት ነህ? ደህና ናችሁ? ነጁ ያንተ ሀገር ሰው ነች እንዴ? ነጁ እኮ የኛ ሀገር ሰው ነው ወላሂ። የዳኒቲ ሰው እኮ ናት። ቦኮክሳ 010 አይደለች እንዴ? ደቀቃናም ዘገምተኛ ደራቃ። አይ ማሻአላህ። አይ ወደኛ ወደ ወረባቦን መሰለችኝም ነበር። ወረባቦ ናት። አይ ጥሩ ነው፣ መልካም ነው። እንትን እየጠጣች አድርጋ እኮ ነው እንደዚህ የሆነችው። ምን ከወይራ ስር የሚመነጭ ውሃ ከወይራና ከክትክታ ስር የሚመነጭ ውሃ ተቁልቋል ስር የሚመነጭ ውሃ ጠጥታ እንደዚህ ሆነ አይቀረችው። አረ ወላሂ ከትኒና ከማንጎ ስር ጠጥቼ ያደኩት። አይ ነጃት ከእንትንማ ከወይራ ስር እኮ ከወጣ እኮ ቆንጆ ነው እኮ የደጋ ውሃ ነው የሚሆነው። ይኸውልህ ከወይራ ከድድሆ ከሃጋም ከአምባሬሳ
እና ሀጋም እኮ ይበላል ስበላ ከምንድን ውስጥ ነው ይሄ የጠራኸው እንጨት ሁሉም ምርጥ ነው። አሸሾ የሚባል አለ። ከዛ እሱ ጋር የለም ሸሙ የኬንዳ ውሃ እየጠጣ የዝናብ ውሃ እኮ ነው የሚጠጣው። ሰይድ ሀገር ወረቢ ንጹህ እኮ የምንጭ ውሃ ይናፍቅታል። ቅማዳም አረኛ እኛ ይኸውልሽ ሚያ ወንዝ ላይ የሚሄድ ውሃ የምንጭ ውሃ ነው የምንጠጣው። ከሾላ ሀገር እዛው ወደ ኦሮሞ ክልል ሄደክ ሌባ ከዋንዛ ከሾላ ስር የሚመጣ አሁን አፈንጅ ጋር ሰላም ልበላው። አንተ እብራሂም አለክ የለ አለክ በህይወት ምን ነው የጠፋ? ሰላም አለይኩም እንዴት ናችሁ? ሰላም አለይኩም። አይ ወረባቦ እኮ የእሷ እኮ ትንሽ ዳገት ነው። የእናንተ ወደ ታይ ነው። የኛ ቆላ ነው ወተት ነው። እኛ ምን እንዴት ነሽ? ወንድምሽ እንኳን በሰላም መጣልሽ። አይቼ ደስ ብሎኛል። አዎ አልሐምዱሊላህ። እንዴት ነህ? ደህና ነህ? ምን ነህ ነው የጠፋከው? ትንሽ ቲክታክ ዝም ብሎ አስጠልቶኝ ነው ደብሮኝ ነው ለዛ ነው የጠፋው እኮ ምን ትንሽ አስጠላኝ። በቃ ማለት የሆነ አንዳንድ ሸሙ ጋር እያወራን ነበር የጠፋህ እያለ 1 2 3 ሳምንት ኦልሞስት እንደዛከይ ትንሽ ጠፋው አስጠላኝ። በቃ ታውቂያለሽ የኢትዮጵያ አካውንት ነው የዱባዩን ነው ማስተዛ ለዛ ነው ነጂ። እንዴት ነሽ አልሙዬም? ሸሙዬ አይ ሰላም አለይኩም። ሰላም ወረባቦ ጋር ያላችሁት እኮ አትታወኝም ተሱ በአር አንታየውትም እንዴ? ሰላም እንዴት ነሽ? ሸህ መሐመድ አንድ ጓደኛዎት ነበረ አበራ የት ጠፍቶ ነው? በድምፅ አወኩት። ሀቢቢ ብላአፍያ ዘምዘምሃ ማሻላ እንዴት ነው? ጠፍተዋል እኮ ሸሙዬ። አንተ ነህ እንጂ የጠፋህን ብንፈልግ ሪከር ብናረግ እንትን ሰይድ ቤቴ እንዳይመጣ ብሏል አሉ። አንዋር እንዴት ነህ? ደህና ነህ? ተሽሎታል? ደህና ነው። አበር አንተ እኮ ስም ኢብራሂም እያልኩ እኮ ተሰቃየሁ። እሺ ኢብራሂም ነው ችግር የለውም። እሺ ስራ ፈልጉልኝ። ስትራ በእናታችሁ ወንድሜን ገጠር መላክ አልችልም። እስኪ በጅዳ ምናምን ያላችሁ እስኪ ፈልጉ። ወላሂ እንዴ ለምን እናንተ ጀማ ካለ ሪያድ ፈልጉልኝ። ኧረ ከተገኘች ካለ ችግር የለውም ጠይቃለሁ። ኢንሻአላህ ቢዝነስ ነጁ አቤት ወይ ጀነራልን ጠይቂው። ጀነራል ምንም ያውቀው ጀነራል አያውቅም። ሸሙዬ ዱአ አድርግልኝ እስኪ ሸሙዬ በአላህ እስትራሃ ስራ ቢያገኝ እንዴት ደስ ይለኛል። ለምን በ500 አይሆንም? ጀነራል ብዙ ነገር ጀነራል ሰው ያውቃል። ጠይቂው ጠይቂው ጀነራል ሰው ሚሊሽን ዘማቹን ጥጋቡ ታፈሰን ዘማቹ ወንድሜ እኮ ነው እኮ ዘማቹን ጠይቂያቸው። እነሱ ሁለተኛ ደግሞ ይኸውልሽ ዘማቹ ስልክ እኔ ዘማቹ ምልክ እንትና ነው ፋኖን መስሎኝ ነው። የቦረናው ልጅ ነው እኮ ታዲያ ሌላ ማረፋ የመዲናው ላ አይደለም፣ የመዲናው አይደለም፣ ጅዳ ዘማቹ አለ። ነፍጠኛው መስሎኝ ነው። ምርጥ ልጆች አሉ ዱባይ ጅዳ ላይ። እንደውም ላሳይሽ እንዴ ነው ይሄን ጋር ነበር። ምርጥ ነው ዘማቹ። እሱና ጀነራልን ጠይቂያቸው። በሶስት ነው የሚያባጋው በሶስት አው ይጠብቃል። ግን እኔ ጭንቅ አለኝ። ወረበል ከባንዴት እንደጨነቀ ምን ሆነ ጨነቀ? ምን ሆኖ ነው? በቃ ሸሙዬ እየደናደሩ ሰው እየረበሽ አበራ ነው። ሰው እየረበሽኩ ነው ያለ። ባይ በኋላ እንገናኛለን። እስቲ አውጣት በእናትችን እከካ ወሬ አታስወራ አዳምጥ። ወይ ሸሙዬ አበራ በሱ ቤት ሂድ እንዲያይክ። አልታያቸውም እንዴ? አይታየውም። ሁለታቸው አይታውኝም። እሺ ቆይ በቃ ቆይ በሱ ቤት ልምጣ ያስገቡኝ።